የምትፈልጊው ንገሪኝ። ምንድን ነው የምትፈልጊው? ማሚን ልትገያት ነው? ቁማችን ልትገያት ነው ወይ? ባርኮት ምን እያደረግህ ነው? ልቀቃት። አደይ ስለመጣች ደስ ብሎኛል። እኔም በጣም ደስ ብሎኛል። አባቴ ካንቺ በላይ ደርሶብኛል። ዝም በይ። ቆይ አንቺ መቼ ነው ከኔ ጋር መፎካከር የምታቆሚው? እኔ እኮ ልፎካከር አይደለም። እኔም እንዳንቺ። ዝም በይ፣ ውጪልኝ። ቆይ አንቺ አባትሽ የምፈልጊውን ነገር አልገዛልሽም ቢልሽ ራስሽን ታጠፊ ነበር? ወይ ጉድ! ለአንዳንዱ ጥቅም ማጣት እንደ ትልቅ መከዳት ነው። እንደኔ ያለው ደግሞ በአባት ከሚደርስ ጥቃት ማምለጥ የተለመደ ነው። እናቴ ሞተችበትና ገበያ ሄደችበት እኩል ያለቅሳሉ አሉ። ሰላም፣ እንዴት ናችሁ የጽናት ቤተሰቦች? እኔ ያለሁላችሁ በአዲስ ቪዲዮ ደግሞ መጥተናል ተመልሰን ማለት ነው። እንግዲህ አደይ ትናንትና እንዳያችሁት በጣም በሚገርም ሁኔታ ፍቅር በጣም እያስመሰለች ነበረ። እናቷ እስከምከድላት ድረስ የኔ ልጅ ተቀይራለች፣ የኔ ልጅ ጨዋ ሆናለች፣ ተመልሳለች እንዴት ትላት ይቅርታ ጠየቀቻት። እምሰራውን የነኝ እያለች ትሰራ ነበረ። ምሳ ትሰራ ነበረ፣ ራስ ትሰራ ነበር፣ ጽዳት እያገዘቻት ነበረ። ያላስፈላጊ ደግሞ አንቺ ሂጂና ጓደኛሽን አግኛት፣ በጣም ጥሩ ልጅ ናት፣ በጣም ጥሩ ጓደኛ አለችሽ ብላ ላከቻት በጸባይ ማለት ነው። ነገር ግን ነገሩ ወደኋላ ነው ማለት ነው። እሷ ልክ እንደሄደች እናትየዋ እንደሄደች ሀገር ሰላም ነው ብላ አደይ ከሁሉም ተመልሳ ሊሊን ጠይቃ ኤላን ጠይቃ ከቤት ስትመለስ ተኝታ ገብታ እንግዲህ አንገቷን አንቃት ነበረ። አንገቷን አንቃል መሰልሽ እንዴ? እንዴት አንቺ እንደዛ? እኔ ዳንቺ አሽከር፣ አንቺ እኮ አሽከር ነሽ። እዚህ ቤት የረገጥሽ ጊዜ ነው አንቺ ጉድሽ የፈላው። እኔ አሽከርሽ መሰልኩሽ? እኔ እንደ አንቺ ሰራተኛ መሰልኩሽ እንዴ? እኔ እናቴ እስከምከድ ድረስ ነው እናቴ እንዳትጎዳ፣ እናቴ እንዳታስብ፣ እናቴ እንዳትበሳጭ ብዬ ነው ያን ሁሉ ሰዓት ሳስመስል የነበረው። አንቺ አረመኔ ስታስመስል ነበር እንዴ እናትሽ ፊት እንደዛ። እኔ ስራዋለሁ፣ አንቺ ቁጭ በይ፣ አንቺ ደህሞሻል፣ እንኳን ደህና መጣሽ፣ ይቅርታ ስትይ የነበረ ስትላት አዲያው እናቴ እንዳትጎዳብኝ እንዳታስብ፣ ለዛ ነው እኔ ትሰራ የነበርኩት። እኔ ያንቺ ሰራተኛ ነኝ እንዴ? ሰራተኛሽ ነኝ እንዴ? አንቺ እዚህ መጥተሽ ለምን መጣሽ ተመልሰሽ ብላ ጉዷን አፈላችሁ ማለት ነው። ፍቅር እንግዲህ ያው በአብዛኛው ያስመሰለች ነው። ትክክለኛ ጸባው አይደለም። እሷ አሁን እናቷ ትቀየራለች ብላችሁ ነበረ። እውነት ነው፣ ተቀየረች። እውነት ነው። ጉዷን እያፈላችሁ ነው አደይን ማለት ነው። በጣም በሚገርመው ነገር እሷ አደይ ተኝታ ነበረ። ያው ክፍሏ ስገባ ታችኋል። ከዛ በቤቤ ተነሽ ነው ያለቻት። በቃ ተነሽ፣ ተተኛለሽ እንዴ? እውነት አረግሽው እንዴ? እንደዛ እኔ ከአንቺ ጋር ስኳትን የዋልኩት ታንቺ ጋር ትሰራ የነበርኩት እውነት አረግሽው እንዴ? ተነሽ ቤት ስሪ። ገና ነው እኮ አሁን እኮ አልነጋም፣ ገና ትንሽ ልተኛ። ምን ትተኛለሽ? ቁርስ ስሪ፣ ተነሽ ቁርስ ስሪ ብላ ቀሰቀሰቻት። ከዛ በኋላ ድብልቅልቅ ወጣ። ዴቭ ምንድን ነው ስላት፣ ምን መስልሃል? እሷ ተኝታ እስካሁን ሰዓት ድረስ እኔ እርቦኝ፣ ምን ነው ፍቅር ተቀይረሽ አልነበር እንዴ ሲላት፣ ዴቭ ተቀየርኩም አልተቀየርኩም ለውጥ የለውም። ስለዚህ እሷ ሰራተኛ ነኝ እሰራለሁ ብላ ነው የመጣችው። የእናት ያደር አለባት፣ ትነሳ፣ ትስራ፣ ያኔ በቃ ስራውን ሁሉ ትስራ፣ አደሯን ትወጣ ስትለው እንዴ ፍቅር ምን ነው ተቀይረሽ፣ ምን ይሁን ተመለስሽ ሲላት፣ ምን አገባህ አንተ? ምንም ያገባህ ነገር አለ? በገዛ ቤቴ ብላ ገልመጣ ሰደደችው ማለት ነው። ሁሉም ተገረመ። እሷ ተቀይራለች እያለ እንዴት በደቂቃ ትመለሳለች?
እያሉ ከዛ ሊዲያ ደግሞ እቺ ሰይጣን አይደለች እንዴ? ሰይጣን እኮ ናት። ለምን እሷን አምናችሁ? እኔ እኮ ተቀድሞም ተጠራጥሬ ነበረ እያለች ነበር ሊዲ ደግሞ። ከዛን በኋላ ዴቭ በጣም ተናደደ። አዴን እማታደርጋን ነገር የለም ልክ እንደ ባለፈው ጦርነቱ ጀምሯል ማለት ነው። ደህና ተንፈስ ብለን ነበረ። አዴም ያው ገጠር ሄዳ ያን ሁሉ መከራም ቢደርስባት ደግሞ እዚህም እንደዛው ማለት ነው። ግን ከዛ ከገጠሩ ይሄ ይሻላል። የፍቅርን ጭቅጭቅ ችላ መስራት አለባት ማለት ነው። እዛም እንግዲህ አሹን ወግረው ጥለውት መንገድ ላይ ብርሃን አግኝታ ወደ ቤቱ መልሰዋለች። ነገር ግን አሁንም ሄጄ አድናታለሁ ብሏል። ያችን የሚያስለቅሳትን ልጅ እኔ ሄጄ አድናታለሁ ብሏል ማለት ነው። ዳይመንድ እርግጠኛ ነኝ ሄዶ ያድናታል። እንደምታዩት እሷ እንግዲህ የማሰራበት የለም። ሱሲ ትባል ነበር በነ ጽናት ድራማ የመጣችው። አርግዤ የመጣው ከውጭ ሀገር ውጭ ነው እንትን ምለው ምሰራ የነበረው መጣሁኝ ከውጭ ብላ አፏን ቀይራ በእንግሊዘኛ ነበር አንዳንድ ጊዜ የምታወራው የነበረው እሷ ናት ማለት ነው። አሁን ገጠር ውስጥ ሄዳ እዛ አገባሁ ብላ ያው እነኛ ደግሞ እንደዛ አድርገዋታል ማለት ነው። ሄጄ ማዳን አለብኝ አንተ ከመጣ ና ብሎ ኪንጎን ማለት ነው። ኪንጎ በጣም ፈሪ ነው። አደይ ስላቀፈችው አቅፋ በስረ ስርዓት ሰላም ስላለችው በጣም ደስ ብሎታል ማለት ነው። ኪንጎ እሷን ካላየሁ አይኔም ማይበራ መዋልም አልችል ራሴንም ያመኛል ይላል። አደይን ካላየ ማለት ነው። ከቤት ካልወጣች ግዴታ ሂዶ ደጇ ላይ ወይም ደግሞ ቤት ምሳ እንብላ ብለው ቁርስ እንብላ በጣም ጠብሾናል፣ ወደው ደግሞ አደይን እንኳን ደህና መጣሽ እንበል ብለው እየሄዱ እያለ አደይን በመንገድ አገኟት ማለት ነው። አደይ እንግዲህ እንዴት ናችሁ ደህና ናችሁ ወይ ብላ አቅፋ እየሳመቻቸው ነበረ። ኪንጎ በጣም ደስ ነው ያለው። እስከ ዛሬ ድረስ እንኳን አቅፋ ልስመው ቀርቶ በደንብ እንኳን አታናግረውም ነበረ ማለት ነው። ፍቅር እንግዲህ ተንኮሏ ተመልሷል። ተመልሳ ወደ ተንኮሏ መመለሷ በጣም ነው የገረመኝ። እኔ ተቀይራለች ብዬ በጣም ደስ ብሎ የነበረ እውነት ፍቅር ተቀየረች፣ ፍቅር ደህና ሆነች። አደይ ጋ እህትማማቾች ይሆናሉ፣ ታላቅና ታናሽ በቃ እንደ እህትማማች ይሆናሉ፣ ይረዳዳሉ ብዬ እኔ ራሱ በጣም ደስ ብሎ የነበረ። ግን እናንተ አውቃችሁታል፣ እናንተ በእውነት አውቃችሁታል። አውቃ ነው እያስመሰለች ነው ትመለሳለች ብላችሁ ነበረ። እውነትም ተመለሰች። በቃ ጦርነቱን ጀመረችው። ጦርነቱን ጀምራ በቃ ታምሰዋለች ቤቱን። ሊዲያንና አደይን ከቤት ካላስወጣሁ እያለኝ ነው። እሷ የምፈልገው ዴቭን ብቻ ነው። ቤት ውስጥ የምፈልገው ዴቭንና ባርኮትን ብቻ ነው። አደይንና ሊዱን ከቤት ለማስወጣት ነው ይሄ ሁሉ ጥረት የምታደርገው ማለት ነው። በጣም የሚያሳዝን ነው። መቼ ይሆን ጸቧ የሚቀየረው በትክክለኛው ማለት ነው። በትክክለኛው መቼ ነው የሚቀየረው ጸባዋ? እኔ የምፈልገው በጣም ቆየች ከሚባለው በላይ ወደ 3 ወር 4 ወር ሆናት እንደዚህ በዚህ ጠባይ ማለት ነው። እና እባክህን አክተሯ አንዳንድ ጊዜ መልሳት ጸባዋን አስተካክለው። ሁልጊዜ የሰው ልጅ እኮ